ታዲያ እዚህ ቤትሽ ተሸሽገሽ ምን ታረጋለሽ? ደግሞ አሁንም ከጫኔ ጋር ማበር ጀመርክ? ምንድነው ያበርኩ ነው ባይ? ስሟን ሳታውቂ ነው አጠገቧ ቁጭ የምትይው? ሩታ ልቀቂ፣ ምን እያደረግሽ ነው? አለቅሽም ፍቅር። እዚህ ወሬ እየሰማ እየመጣ ስደነፋ አይቶ እንዳያስገቡ። ከዳንኩ ከተሻለኝ ከተነሳው በኋላ ፈሪ ነህ? እሺ ፈሪ። ፍቅርን እኮ ንግግሯን ከቅባት ቆጥሪም ነበር። እኔ ቀልድ አይደለም ያዝኩት። ከፊቴ ዞር በልልኝ እኮ ማለቴ ለሊጋ። ቆይ ከባድ ጉዳት ቢደርስበት ምን ልትሆኚ? ካንቺ ውጪ ማን ሊወስደው ይችላል? ይሄ ወሮ በላ አይኑን በጨዋጥ ቡቄው ድረስ መጣር። አውብድ ነኝ፣ ልቀቃት፣ ያለበለዚያ ፈነክተሃለሁ። ለዚህ ነው ኪንጎን ባለፈው እንደዛ ያደረጉ። ማንም እንደዚህ ሆኖ የሚለኝ የለም። እስቲ ስትገረፊ ታወሪዋለሽ። እሺ ተናገር እንጂ ዴቪድ ነው። አዝናለሁ አደይኒ ሞተ። ምን? አዎ ልጁ ሞተ። ያኔት ምን ነው ችግር አለ እንዴ? ከርቀት አይቼሽ ነው። ምን ሆነሽ ነው ዶክተር? እንዴ ሮማን ማለት አንቺ ነሽ እንዴ? አዎ እኔ ነኝ። እዚህ ምን ትሰሪያለሽ? ሩታ እኮ ስለ አንቺ ነግራኝ ነበር። በጣም ተጨንቃ ነበር። ሩታ? አዎ። ለምን እንደው እዚህ ቁጭ ብለሽ የምታለቅሽው? ችግር አለ እንዴ? የሆንሽው ነገር አለ? አይ ምንም አልሆንኩም፣ ደህና ነኝ። ነይ ግቢና እናውራ። የት? ወደ መኪና ውስጥ። አይ እኔ እኮ ምንም አልሆንኩም፣ ደህና ነኝ። ሩታ እኮ ከቤት እንደወጣሽ ነገር አይ ነበር እና ነይ ግቢና ውስጥ እናውራ። እኔ ጋር ነው መፍትሄ ያጠፋ። የት? ኧረ እኔ አልገባም። እንዴ ምን ነው ከዛ በፊት አይተሽኝ አታውቂም እንዴ? ለምን ፈራሽ? ኧረ አውቃለሁ ዶክተር። እና ለምን ተደናገጥሽ? ቆይ በል ጠፍተሽባቸው ነው። በቃ ቆይ ለሩታ ልደውልላትና እሷ መታ ትወስድሽ። አይ እኔ ወደዛ ቤት መሄድ አልፈልግም። እንዴ ቆይ ለምን ደግሞ እስካሁን የት ሄደሽ ነው? ደላላ ቤት ነበር። ስራ አገኘሽ? አዎ አግኝቼ ነበር። ግን ምን? በጣም ከባድ ሰዎች ናቸው ዶክተር። አንድ ቀን ራሱ እዛ ቤት አድሮ መስራት ለኔ በጣም ከባድ ነበር። እሺ አሁን ታዲያ ምን ማድረግ ያሰብሽ ነው? እዚህ ቁጭ ብለሽ ማልቀስ ይሻላል ብለሽ ነው? ግራ ገብቶኛል። ምን ማድረግ እንዳለብኝ አላውቅም። ቆይ ምንድነው ያልሽው? በቃ ሁሉንም ታዩና እኔ ከሩታ ጋር ላገናኝሽ። እሷ እኮ ላንቺ መጥፎ ሰው አይደለች። ደግሞ ስላልተግባባችሁ ነው በእርግጠኝነት። አንቺ በመሄድሽ እኮ በጣም ደብሯት ነበር። በቃ እሺ በይ። ሮማንነት አሁን ነው ልትፈልገኝ የምትመጣው? ወይስ እንደሄድሽ መች ነገርሽኝና? ሮማኒ እንደው በጤና ነው እንደዚህ ጥፍት ብለሽ የቀረሽው? ምን ነው እናቴ? ምንም አሹ ደህና ነኝ። እርግጠኛ ነሽ ሮማኒ? ዶክተር ጋር ምን ትሰሪያለሽ? ምን ሆነሻል ሮማኒ? የተፈጠረ ነገር አለ? አሹ በቃ እኔ ልጅ መረዳችሁ ነገር ካለ እኔ ጋር መምጣት ትችላለህ። በጣም እናመሰግናለን ዶክተር። ምን ነው ሮማን? ምን ነው የት እንደሄድሽ ለኔ እንኳን ሳትነግሪኝ እንዲመጣሽ? በእኔም ወደ ቤት ወዴትም አልሄድም። ሮማን ታዲያ እዚህ ተጎልተሽ ልትይ ነው እንዴ? ነሽ እዛ ጋር ቁጭ ብለን ነው። ብርሃን እንዴ አደይ መተሻል እንዴ? አዎ ዛሬ መጣሁ። እንዴት ነህ? ደህና ነኝ። በሰላም ነው የመጣሽው? አይመስልም። ያ ጫኔና ለልኝ ያደረጉትን ነገር አልሰማህም? ምን አደረጉ ደግሞ? ዴቭን ይዘውታል። ዴቭን ይዘውታል? ዴቭ እዚህ መጥቶ ነበር? እኔ ምን አውቄ እንዴት እንደያዙት አላውቅም። ታዲያ እዚህ ቤትሽ ተሸሽገሽ ምን ታደርጊያለሽ? ሄደና እናግራቸው እንጂ እንዴ። ቆይ አሁን ደግሞ ምን ቀረም ብለው ነው? እኔ ምን አውቄ። አሁን ሁሉም ነገር ትክክት ነው ያለኝ። ወይ መስሎኝ መጣህልኝ? አዎ መጥቻለሁ። ያዴ እናት እማዬ ምን አሉሽ? አይ እሱን ስተይኝ እናቴ። እንዴ አጎትሽ ከአባትሽ ይብስ የለ እንዴ? አንቺ አትጨነቂ ያዴ እናት፣ እኔ አብሬያት እቆያለሁ። ይልቅ እንሂድ አዴ። ምኑን ብለህ ታወራዋለህ ልጄ? እንዴ እያለ እያንዳንዱን ነገር በሙሉ አጣሞ ነው መልስ የሚመልሰው። ትክክለኛውን ነገር መች ነገረኝና? አንቺ አትበሳጭ እማዬ፣ እኔ እሄዳለሁ። ይሻላል ልጄ። ደግሞ አንድ ነገር ያረጉብኛል። እኔ አብሬያት ሆናለሁ። ምንም አታስቢ እናት። ብቻ አደራችሁ። ነይ 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 አዴ፣ ችግር የለውም። የሆነ ነገር እንደው አደራሽን አደራ መስፍን ያደራህን። ችግር የለም። አይ እንደው መከራሽ የበዛ ልጅ።
እንደው አባት ለልጁ እንደዚህ ክፋት ይሰራል እንዴ? ኧረ አምላክ የልብ ስጣቸው እባክህ። ሰው ለስጋው እንዲህ ይሆናል ወይ እኮ? ብርሃን ወዴት እየሄድሽ ነው? አለልኝ አሁን ከፊቴ ዞር በልኝ። ደግሞ አሁንም ከጫኔ ጋር ማበር ጀመርክ? ምንድነው ያበርኩ ነው በይ። ወዴት ነው አሁን እንዲህ ቅጅ የምትይው? ደግሞ የምን ሻንጣ ነው ያልሽው? በይ ምን አገባህ? እህትሽና እጮኛዋ መጡ አይደለ? አይ አልመጡ። እና የማን ነው? በቃ አለልኝ አታስመስል። የምትናገር ከሆነ ተናገር። ዴቪድ ነው ያለ። ማን ነው እሱ? አለልኝ። አይ እንግዲህ እኩያሽ መሰልኩሽ እንዴ ዝም ብለሽ የምትጮይብኝ? በያውን ቀጥይ። የሆነ የደበቃችሁት ነገርማ አለ። ምንድነው የምንደብቀው? በይ አለልኝ አለልኝ ጫኔ ምንድነው እሱ? ጉድ ሆነናል። ምንድነው እሱ? ጫነዋ በሬው የለም። ምን? አዎ የለም። ቆይ ወዴት ሄደ? ዴቭ እዚህ ነው? አይ ምን አለ ሄዶ ጠፍቶ በሆነ። ታዲያ ምንድነው እንዴ? በቃ ትንሽ ተዳክሞ ነበር። እኔ ደግሞ ህመም እንዳለበት መች አወቅኩ። አሁን ገብቼ ሳየው ነፍሱ የለም። ሞተ? አዎ ሞቷል። ዴቭ ሞተ? አንተ ሄድና ሬሳህን ጠብቅ፣ እኔ ይዛታለሁ። እሷ ያዛት አባረህ። አንቺ ለማንም እንዳትናገሪ። በ5 ሚሊዮን 400 ሺህ ብር ቤት እንዳለ ያውቃሉ? ቴምር ሪል ስቴት እንባላለን። በአፍሪካ ህብረት ጀርባ ላይ በቡልጋሪያ እጅግ ግዙፍ የሆነ አፓርትመንቶችን እየገነባ እንገኛለን። ባለ 1 መኝታ 5 ሚሊዮን 400 ሺህ፣ ባለ 2 መኝታ ደግሞ 6 ሚሊዮን 500 ሺህ እንዲሁም ባለ 3 መኝታ 9 ሚሊዮን 700 ሺህ ሙሉ ክፍያ ለሚከፍሉን ደንበኞች አዘጋጅተናል። እንዲሁም በተጨማሪ ደግሞ በቅድመ ክፍያ 20% እከፍላለሁ ካሉን ደግሞ ከ1 ሚሊዮን 500 ሺህ ብር እስከ 2 ሚሊዮን ድረስ ባለ 3 መኝታዎችን ይዘን መተናል። እንዲሁም ትልቅ የሆነ የገበያ ማዕከል እየገነባን እንገኛለን። ከ2 ሚሊዮን 800 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያ ደግሞ ከ900 ሺህ ብር ይዘን መተናል። እርስዎ ታዲያ ምን ይጠብቃሉ? ታች በሚያዩት ስልክ ይደውሉልን። ቴምር ሪል ስቴት የህልሞ ማረፊያ። ኩኩሻ ቆይ ከዚህች ጋር ምን እየሰራሽ ነው? የት ነው የምትተዋወቁት? ምን እያልሽ ነው? ቆይ ባለፈው ያንን ደነዝ ዳይመንድ ነካሹ ብለሽ እንደዛ የሌለ ሰድበሽኝ ሄድሽ። አሁን ደግሞ በእሷ መጣሽ። ቆይ ምንድነው ችግርሽ? ኩኩሻ እየቀለድኩ አይደለም። የምጠይቅሽን ጥያቄ በስነ ስርዓት መልሽልኝ። አንቺ ደግሞ እዚህ ምን ትሰሪያለሽ? ይቅርታ ትተዋወቃላችሁ እንዴ? እስካሁን እየተናደድኩ ስነግርሽ ዝም የምትይው ስለምትተዋወቁ ነው አይደለ? ቆይ አንቺ ከጓደኛዬ ጋር ምንድነው የምትሰሪው? ምንድነው ፍላጎትሽ? ቤቲ ብቻ ቤቲ የምትይው እሷን እንደ ስሟን ሳታውቂ ነው አጠገቧ ቁጭ የምትይው? ይቅርታ ጓደኛሽ እንደነበረች ምንም የማውቀው ነገር አልነበረም። አይገርምሽም? በደንብ ጠንቅቀሽ ታውቂያለሽ። ስለምታውቂ መስሎኝ እዚህ አጠገቧ ቁጭ አልሽ። ኧረ በፍጹም እኔ ምን አገኛለሁና ነው እንደዚህ ማደርገው? አሁን እሱን ተይው። አይንሽን ሳላጠፋልሽ ከዚህ ጥፊ። ኧረ ቅምጥል እንዴ! ኩኩሻ አንቺ ዝም በይ፣ ምንም አይመለከትሽም። እሺ እሺ ሄዳለሁ። ኩኩሻ አደራሽን፣ የነገርኩሽ ሚስጥር ማንም ሰው ጋር እንዳይደርስ። ደረሰ ማለት ህይወት ያደጋ ላይ ነው። ቆይ ምን ማድረግሽ ነው ቅምጥል? እንዴ ልጅቷ እኮ የሌለ የምታሳዝን ሴት ናት። ኧረ እየተከራከርሽላት ነው። ሰሚኛለሽ? ልጅቷ ሆን ብላ አውቃ ነው እንደዚህ የምታረገው። ቆይ ለምንድን ነው የማይገባችሁ እናንተ? ቆይ ለምንድን ነው እንደዚህ የጠላሻት? አላስታወሻትም እንዴ? ቤቲ እኮ ናት የኪንጎ ባልደረባ። እንደዛ አስደረገው ድጋሜ መታ ደግሞ እርዱኝ ትላለች እንዴ? ቆይ አንቺ ራሱ እንዴት ነው የምታምኛት? እንዴት አታሳዝናኝም? ቅምጥል የራስሽ ሙድ ብቻ አታራምጂ እንጂ ልጅቷ እኮ የሌለ ችግር ውስጥ ናት። በጣም ነው የምታሳዝነው። አላስታወሻትም እንዴ? ቤቲ እኮ ናት የኪንጎ የስራ ባልደረባ። ሲጀመር እሱን እንደዛ አስደብድበው መታውን ደግሞ እርዱኝ ስትል ትንሽ አታፍርም? ቆይ እያዘንሽላት ባልሆነ እንደዛ አትበይ ቅምጥል። ልጅቷ ኪንጎን ሳይሆን ሌላ የሚረዳት ሰው ነው የምፈልገው። የፈለገ ነገር ውስጥ ሆና ሰምኛለሽ። እኔ ቅምጥል ምንም የሚመለከተኝ ነገር የለም። እሺ እንደዛ አትበይ ቅምጥል፣ ጠንቅቀሽ ታውቂያለሽ። ልጅቷ ኪንጎን ሳይሆን ሌላ የሚረዳት ሰው ነው በቃ የምትፈልገው። እንዴ ምን ነው ራስ ወዳድ አትሁኝ እንጂ። ማን ነው ራስ ወዳድ? እኔ ነኝ ራስ ወዳዷ? ኡፍ ቅምጥል፣ እስቲ ለምን ልትረጅኝ አትሞክሪም? ተረጋግተሽ አዳምጪኝ እስቲ ቢያንስ። ነይ እስቲ ቁጭ በይ እሺ። ሩታ ልቀቂ! ምን እያደረግሽ ነው? አለቅሽም ፍቅር። የማሚን ቀለበት የወሰድሽው አንቺ ነሽ። ስለዚህ መልሽላት። ከአንቺ ውጭ ደግሞ ማንም ሰው ሊወስድ አይችልም። ልቀቂኝ! እኔ ምንም የማውቀው ነገር የለም። ሩታ በቃ ይበቃል። ተለቀቁ። ምንድን ነው የምታደርጉት? ምን እየሆናችሁ ነው? ማሚ ከሁለታችን ውጭ እዚህ ቤት ማንም ሰው የለም። እኔ ደግሞ የት እንዳለ አላውቅም። ስለዚህ ፍቅር ናት የወሰደችው። ሩታ ዝም ብለሽ አትለፍልፊ የማታውቂውን ነገር። እኔ አልወሰድኩም። በቃ ይኸውልሽ፣ አንቺም ቀለበቴን ካለበት ፈልጋችሁ ይዛችሁልኝ ነው እንዴ? ይኸውላችሁ እቤት ውስጥ የሚሆን ከቤት ውጭ ቀለበቴን ፈልጋችሁ እንድታምጡልኝ እፈልጋለሁ።
ይሄ ንጭንጭ ንትርክ ምናምን መስማት አልፈልግም። ተናግሬያለሁ። ቀለበቴን የትም ብላችሁ ይዛችሁልኝ። እርግጠኛ ነሽ ፍቅር? አንቺ አላነሳሽ? ሩታ እኔ በጭራሽ አልለካው። ቆይሽና ወዴት ጠፋ? እኔ እሱን አላውቅም ሩታ። ሮማን የእሷን ስም አትጥሪ ፍቅር። እሷ በጭራሽ እንደዚህ አይነት ነገር አታደርግም። እና ሌላ ማን አለ? ምናልባት እኮ ቤት ውስጥ ይሆናል የጠፋው። ማንም ወስዶን በጭራሽ እንፈልገው። የት? ቤት ውስጥ ነው ፍቅር። አይ ቆይ ምን? ቤዛ መታ ነበር። ቆይ መቼ ነው የመጣችሁ? ካስታወሻው ቤዛ መታ ነበር። እዚህ ቤት ነበረች። ወይ ፍቅር፣ ቤዛውን ብትገባ ሳሎን። ቆይ ማሚ መኝታ ክፍል ምን ትሰራለች? ሲጀምር ቤት ውስጥ የሌለ ሰው ዝም ብለሽ አትጠርጥሪ። ምን ላደርግላት ትወስዳለች? እሷ ሌባ ስለሆነች ነው። አንዴ ሮማን አንዴ ቤዛ ሲመስለኝ ራስሽ ነሽ ወሰድሽው። እንደፈለግሽ አስቢ ሩታ። ለሊምድን ያላት ቀይ መናት እዚህ ወሬ እየሰማ እየመጣ ስደነፋ አይቶ እንዳያስገቡ። ባክ ያስገቡኝ፣ አይመለከተኝም። ቆይ አንተ ምንድነው ፍላጎት? ወንድምነትህን ብቻ ነው ፈልጋ የመጣች ምስኪን እህትህን እንዴት ነው ካልጠቀምሽኝ አልፈልግሽ የምትላት? ምን አይነት ልብ ነው ያለ? በልበል። እኔ ደግሞ ናፍቄ ልታየኝ የመጣ መስሎ ለካ አላማ ሌላ ነው። እሷስ በዚህ ፍጥነት ሄዳ ለአንተ ብታቃጥረው ምን ሆና ነው? ሰማኛለህ ገጀራው፣ ስማኝ። ምንድን ነው? ምን ልስማ? ለሊ ልጎዳት የምታስብ ከሆነ ዝም ብዬ የሚመለከት እንዳይመስል። ይኸውልህ እህቴ ላይ ምንም አይነት ነገር አላደርግም። ባይሆን ከዚህ እንደወጣ አንተ እርዳኝ። እሱን አይመለከተኝም። ሚስት መቼም የሰርጓ ቀን እናቴ አባት እያለች እንድታለቃቀስ አትፈልግም አይደል? ይኸውልህ እኔ እጇን ይዤ እሰጥሃለሁ፣ ግን አንተ ከዚህ እንደወጣ እርዳኝ። ከዛ በፊት ራስ በራስ መንገድ ውጣ። እኔ አይመለከተኝም። ይኸውልህ ድጋሚ ለሊ እዚህ መታ ተከፍታ እንድትመለስ አልፈልግም። እንደተከበርኩ ወንድም የምትሆን ከሆነ ሁናት፣ ካልሆነ ግን በል በቃ። እንደዚህ መናደድና መወራጀት አያስፈልግም። በቅርቡ ቤት ታገኘኛለህ። ቆይ እንዴት? ምን እያደረግክ? ይኸውልህ ትንሽ ቀን ይቀረኝ። ያቺን ቤዛ ከነ ወንድሟ ድምጥማጣውና ማጥፋል። ፉከራውንማ ታቀበታለህ። ያልኩህን ግን እንዳትረሳ። ለሊ በድጋሚ በአንተ ምክንያት ከፍቷት ላይት አልፈልግም። አቤት አቤት፣ ናፍቄ ላይ ነው የመጣሁት አትለኝም? ይኸውልህ ለአንተም ሚስትህ እንደሆነች ለእኔም እህቴ ናት። ማላስብላት አታስመስል። እና ምን ብላ ነው የተከፋችው? እባክህ ስትቀብጥ ነው ወንድሜ ምናምን እያለች መቀወጥ አልጀመረችም? እስቲ ንገራት እስቲ። 10 እየመጣች ወንድሜ አትበለኝ። በለሊ ወንድሜ ብሎ መጣራቱን አግኝተህ ነው እንዴ? ይኸውልህ ባታስመስል ይሻላል። ደስተኛ እንደሆንክ ያስታውቅብሃል። ይኸውልህ ለሊን መቀበል ቢያቅትህና መውደድ እንኳን ባችል ቅስሟን የሚሰብር ነገር አትናገራት። እናቷን በጣም ተወዳታለች። እኔ ፊት መጣ እናቴ አትበለኝ። በቃ ደሜ ይፈላል። እኔም ብቻ አይደለም እሷንም ተናገራት እንጂ በቃ እኔ ጋር መጣ እናቴ አትበል። ደግሞ አታፍርም እንዴ? ዳይመንድ ትላለህ? አታፍርም? አንተ አሁን ሰው ነህ? ሰው ነህ ማለት ነው። ወደ አንተ እየመጣሁ ነበር እኮ። አሁን ነው የምትመጣው? ከዳንኩ ከተሻለኝ ከተነሳው በኋላ እስካሁን የት ነበር? ምን ላድርግ ዳይመንድ፣ ቅምጥሌ ለደብሯታል። በዚህ ለሊ ባቡሬ ማዘሯ ሁሉም እኔ ላይ ነው የሚፈርዱት። ቆይ እሷ ምሉን ነው የምትለው? አላበዛችሁም እንዴ? ያቺ ቤቲ ናታ ከኋላ እየተከተለችኝ የሌላ ዛርገች። ቤቲ፣ ቅምጥል፣ ጁቢ፣ ጂኒ፣ ጃንካ፣ ቁልቋል ምናምን ሁላችሁም አታስፈልጉኝም ነው። ለዚህ እንኳን ካልሆንኩ ምን አባት አደርግልኛለሁ? ዳይመንድ ደግሞ አንዳንድ ጊዜ ተረዳኝ እንጂ ራስ አይደል እንደ ሂድልኝ ምናምን ስትለኝ ነበር። የፈለገ ነገር ብለስ ደግሞ ታወራለህ እንዴ? ትንሽ አታፍርም? ኧረ ጎበዝ እያፍር ምን እሱ ነው። እሺ ወዴት ነው የምትሄዱት? ተኝ ዳይመንድ። መጣለ እንዴ? አዎ መጥቻለሁ። እንዴት አደረክ? አልተሳካም ቤዛ። እንዴ አልተሳካም የሚባል ነገር መስማት አልፈልግም ብዬ እኮ ደጋግሜ ነግሬ ነበር ዳኒ። ቆይ እኔ ምን ላድርግ? ወይስ ፖሊሶቹ እስከሚወስዱ ድረስ መከራከር ነበረብኝ? ፈሪ ነህ? እሺ ፈሪ። ቆይ እንዴት ነው ማልፈረው? መሰራው እኮ ህጋዊ ነገር አይደለም። አንዴ ነው የምታስቢ ቤዛ። በቃ ዝም በል አንተ። ምንም ዋጋ የለህምና እኔ ስንቀራፈፍ አልገኝም። አሁን አምጣው። ምኑን? ቁልፉን ነው። እሺ እሰጥሻለሁ። ግን ምን ልታደርጊ እያሰብሽ ነው? ማደርገውን አሳይሃለሁ። ቆይ ቀለበቱ የማን ነው? አይመለከትህም። አይመለከትም። ቆይ እኔ ምንድን ነው የሚመለከተኝ? እዚህ ቁጭ ብለህ ከምታወራ እዛ የተባልከውን ሄደህ ብትሰራ ይሻልህ ነበር። አንተ ቁም ነገር የሰራ መስሏል። እሺ ወዴት ነው የምትሄጂው? ቤዛ ሴትዮዋ እህቴ፣ ዛሬ እንዴት ደስ ብሎኛል መሰለሽ። እንዴት ማዘሯ? ቆይ ቅድም ግን ምን አግኝተሽ ነው እንደዛ በደስታ ላይ ስትይ ነበር? እሱም በረከት ይንገርሽ።
ግን ምን ብሎ ነው ወንድምሽ ያናደደሽ? ገጀራው በእናቴ ምክንያት የኔን እህትነት መቀበል አይፈልግም። እኔን እህትነቴን ከመቀበል ይልቅ ከኔ የሚፈልጋቸው ብዙ ነገሮች አሉ ማዘሩ። ምን? የቤተሰቦችን ንብረት መካፈል ይፈልጋል። ከእስር ቤት ስላላስወጣሁትም በጣም ተናዶብኛል። ግን ቆይ እሺ ምን ማድረግ እችላለሁ? እንዴትም አድርጌ ከእስር ቤት ማስወጣት አልችልም። ከእስር ቤት ቢወጣና አብሮኝ ቢሆን እኮ በጣም ደስ ይለኝ ነበር። ግን ደግሞ እሱ እንደዛ አልተረዳኝም። ታዲያ አንቺ ምን አበሳጭሽ ለልዬ? አንቺ በንጹህ ልብሽ ወንድሜ ነህ ብለሽ ከተቀበልሽው ለሱ ይሄ ከበቂ በላይ ነው። እውነት እህቱን የሚፈልግ ወንድም ከሆነ ላንቺ ማድረግ እንጂ የሚጠበቅበት ካንቺ ምንም መጠበቅ የለበትም። አቅም ኖሮኝ እሱ የሚፈልገውን ነገር ባደርግለት በጣም ደስ ይለኝ ነበር ማዘሯ። ግን ደግሞ እንደዛ ማድረግ አልችልም። አንዳንድ ጊዜ ለፍላጎቶቹ ጊዜና ቦታ መምረጥ ያለብኝ ይመስለኛል። ተስፋ አትቁረጭ ልጄ። ከፊትሽ ትልቅ ደስታ እየጠበቀሽ ነው። ወደፊት ተራመጅልኝ ልጄ፣ የኔ አስተዋይ። ማዘሯ ጥያቄ ልጠይቅሽ? እሺ ልጄ ጠይቂ። ምንድነው? ሰው ለማመን ምንድነው ማድረግ ያለብኝ ማዘሯ? አሁን ላይ ውስጥ ያልተረጋጋው ውስጤ ወከባ ላይ ነው ያለው። የምን ወከባ የኔ ልጅ? በጣም የምትወጁን ሰው መጠራጠር ኃጢአት መስሎ ተሰማኝ። እንደዚህ አይነት ነገር ያጋጥማል። በፊት የነበረሽ የፍቅር ግንኙነት ይሆናል እንደዚህ እንዲሰማሽ የሚያደርገው። ለልዬ ለባለፈው ህይወትሽ እጅ አትስጪ። እንደዚህ አይነት ነገር እድል አይሰጠውም። ሰምኛለሽ ልጄ? ወደፊት እንጂ ወደ ኋላ አትመለሺ። እሱማ ማዘሯ ልክ ነሽ። እኔን ከመጉዳት የዘለለ ምንም የጠቀመኝ ነገር የለም። ካሁን በኋላ ስላሳለፍኩት ነገር ማሰብም ማስታወስም አሁን ካለኝ ነገር ጋር ማወዳደርም አልፈልግም። እሱ አምላክ የልብሽን የሚያውቀው ጌታ የልብሽን ይሙላልሽ። አልመለስም ማለት ምን ማለት ነው ሮማን? እህትዬ ምን አደረጉሽና? ፍቅርና ሩታ አንድ ላይ ከገጠሙ እንደሆነ የሚናገሩትን አያውቁም። ሮማኔ ፍቅርን እኮ ንግግሯን ከቅብ አቆጥሪም ነበር። አሁን ምን ሆነሽ ነው? ምን ነካሽ ሮማኔ? መልካም ልጅ አልነበርሽ? እስከ መቻሹ ሁሉም ነገር እኮ ይሰለቻል። እኔ ሁሉንም ነገር እኮ ትቼ አንገቴን ደፍቼ እየሰራው ነበር፣ ግን ሁሉም ሲናገሩኝ አልቻልኩም። ሮማኔ የፍቅርን ንግግር እያወቅሽ ባህሪዋን እያወቅሽ እንዴት ተናገረችኝ ብለሽ አቤት ትወጫለሽ? ሮማኔ ሙሽ ልክ አላደረግሽም። ለእትዬ ብዬ እኮ እትዬ እናታችን ናቸው ብዬ ብዙ ነገር ታግሼ እየሰራው ነበር። የዛን ቀን ግን እትዬም ተደርበው ሲናገሩኝ አልቻልኩም። በጣም ነው የተበሳጨሁት። እንደ ተበሳጨሽማ ገብቶኛል ሮማኔ። እንዴ ታዲያ ሰው ተናገረኝ ብሎ ሳይናገሩ ከቤት መውጣት ምን ማለት ነው? በዛ ላይ እትዬም በጣም ተናደው ነበር። እኔም መጥቼ የቤት ሳጣሽ ምን እንደሆንኩ እኔ ነኝ የማውቀው። ታዲያ ወዴት እየሄድሽ ነበረ? ደላላ ቤት ሄጄ ሰው ቤት አስገባኝ። ጨክነሽ ሮማኔ። ምን ላድርግ? አንድም ቀን ምስጋና ከሌለበት ቤት ውስጥ ከመስራት አይሻል? አይ ልክ አላደረግሽም ሮማኔ። እንዴ የፍቅርን ክፋት ብቻ አትመልከች፣ እትዬንም አስታውሽ። እሳቸውም እኮ ለሩታ ተደርበው ተናገሩ። ሁሉም እኮ ሜጄ የሌለኝ አስመሰሉት። ተይ ሮማኔ፣ ተኔ ጋር እንዲህ ለመጋባት አያምርብሽም። እምዬን እናቴን ትቼ እዚህ ያለሁት እኮ ላንቺ ብዬ ነው፣ እንደፈለግሽ ሰርተሽ በነጻነት እንድትኖሪ። ታዲያ ለእኔ እንኳን ሳትናገሪ መውጣትሽ አግባብ ነው ሮማኔ? በእኔ ይጨከናል? ይቅርታሹ፣ እሱማ ከሌላ ሰው ቤት ገብቼ ያየሁትን የሰው ባህሪ ለመገመት ይከብዳል። ቢናገሩኝም ቢቆጡኝም እትዬ ይሻሉኛል። ግን ፍቅርና ሩታ እነሱን ታያቸው ሮማኔ። በድጋሚ ግን ወደዛ ቤት ባልሄድ ደስ ይለኛል። አይ መሄድ አለብሽ ሮማኔ። ለምን እንደዛ አልክ? ሮማኔ እትዬ ቀለበት ጠፍቶባቸዋል። ፍቅር የተባለች ጉድ ደግሞ ሮማኔ ናት የወሰደችው ብላ ወንጅላሻለች። ሮማኔ አሁኑኑ ሄደሽ ነፃ ራስሽን ካላወጣሽ ባልሰራሽ ወንጀል መከሰስሽ ነው። እንዴ የትዬ ቀለበት መች ነው የጠፋው? እሱ ነው እንጃ ሮማኔ። ነገር ግን አሁኑኑ ሄደሽ የትዬን አይን እያየሽ ፊት ለፊታቸው አንቺ እንዳልወሰድሽ መናገር አለብሽ። ወይ ጉዴ! ገና ከመውጣቴ ደግሞ ዘረፈሽ ብሎ ማውራት ጀመሩ። ታዲያስ አንቺ ቦታሽን ልቀቅ እንጂ አንቺን ለመወንጀልና ጥፋተኛ ለማድረግ ፍቅር መች ተኝታ ታድራለች። ለማንኛውም አሁን ወደ ቤት እንሂድ ሮማኔ። ፍቅር ይላል ዞር በል ከፍት። ኧረ እባክሽ ጭራሽ ናፍቆቴ እያክለፈለፈ በሬ ድረስ ይዞሽ ይምጣ። ደግሞ ዞር በልኝ ምናምን ትያለሽ እንዴ? ቀደም በስልክ የተሳደብሽውን ስድብ እስቲ አሁን ተሳደቢ። ያማል እንዴ ዳኒ? አሁን ከፊቴ ዞር በልልኝ። እህቴ የት ናት? እህትህን ፈልጌ ነው የመጣሁት ምናምን ብለሽ ልትሰክሽኝ አያውቅም ብለሽ ፍቅር። ዳኒ አታናደኝ። እኔ ቀልድ አይደለም ያዝኩት። ከፊቴ ዞር በልልኝ። ከእህቴ ጋር ምን ልታወሩ? እሱ አንተን አይመለከትም። አሁን ዞር በልልኝ። አቺ ፍቅር ልጅቷ እንዴት ነው የሚያደርጋት ዛሬ ደግሞ ከማጠሯ መንወጣጠሯ አሉ። አቺ ፍቅር
ሩታ ወይ ማሚ ምን እያደረግሽ ነው? ቀለበትሽን የፈለኩት። እንዴ ሶፋ ላይ ምን ይሰራል? የጠፋው እኮ መኝታ ቤት ነው። እኔ ደግሞ እዚህ ቤት ቢሆን ኑሮ አገኘው ነበር። በይ ተነሽ። ማሚ እኔ በእናቴ እምላለሁ ቀለበት የሚባል ነገር አላየው። እሺ አትጨነቂ፣ ግድ የለም በቃ። ማሚ ከፈቀድሽልኝ ልሂድ። ወዴት ነው የምትሄጂው ታዲያ? እኮ ማለቴ ለሊጋ። እዛ ደግሞ ምንድነው የምትሰሪው? ሩታ አደይም ዴቭም እኮ ድምጻቸው ጠፋ። የሚነግረን ሰው እንኳን የለም እኮ ማሚ። እኔም እኮ እሱ አሳስቦኝ ነው ዶክተርን ሄጄ ልጠይቀው። እንዴ ዶክተር እንዴት ሊያውቅ ይችላል? ሩታ እንዴት ነው የምታስቢው? ያውቃል ማሚ፣ እሱ በደንብ ያውቃል። እሱ እንኳን ባያውቅ ለሊን ጠይቃታለሁ። ከሁለት አንዳቸውን ጠይቄ ልምጣ። ሩታ ሂጂ እሺ። ግን ይሄ እየወጡ መጥፋት አይበጅሽም እሺ? እሺ ማሚ ቶሎ እመለሳለሁ። ይቺ ልጅ በዛው ሄዳ ትቀር ይሆን እንዴ? የምርሽ ነው? አዎ እሷ ኪንጎ ለሌላ ነገር አይደለም እኮ የምታስበው። የምታፈቅረውን ሰው ይዘውባታል። እሱ ለማስፈታት ነው የምትሯሯጠው። በዛ ላይ ደግሞ የሚረዳት ሰው የለም። በቃ ብቻዋን ናት። ብታያት እጇን እንዴት እንደተለተለችው። ለምን የሌለ ሲያስጨንቋት ራሷን ለማጥፋት እየሞከረች ነው። ኧረ እባክሽ አውቅምጥም። ታዲያ እችን ልጅ ማገዝ እንጂ መግፋት ትክክል ነው? እና እኔ መች አወኩኝ? ኪንጎ እያለች ስትከታተለው ሌላ ነገር ያሰበች መስሎኝ ነው የተበሳጨሁት። ኧረ አይደለም፣ ይሄው ለኔ ነገረችኝ አይደል እንዴ? አንቺ ግን በጣም እየተቀየርሽ ነው። ምን ተቀየርኩ? ለዳይመንድ ተደረበሽ ነኝ ተናገርሽኝ አይደል እንዴ? እሱን እንዳታስታውሽኝ። በጣም ነው እናደርሽኝ። ደግሞ ገና ሊባሌን ብለሽ ትፈነክቻለሽ። ቆይ ከባድ ጉዳት ቢደርስበት ምን ልትሆኚ ነው? እሱስ መጀመሪያ አፉን አይሰበስብም? ደግሞ አንቺስ ለምን ሌባ እንደሆንኩኝ ለምን እስር ቤት ገብቼ እንደዛ እንደተቀጣው ሁሉ ነገር እያወቅሽ እንደዛ ስትናገሪኝ በጣም ይደብራል። እሱስ እሺ ምንም አያቀኝም። አንቺ ግን በጣም ጠንቅቀሽ ታውቂኝ ነበረ። እልሽ ስራሽ ነው እሺ እንደዛ እንዲልሽ ያደረገው። አሁን ዳይመንድን ይቅርታ መጠየቅ አለብሽ። ኧረ አላደርገውም። እሺ መቼም ይልቅ ማለት ነው እቺን ቤትን የሆነ ነገር አድርገን እንርዳት። ምንም አድርጌ ሳረዳት የሆነ ነገር ብትሆን በጣም ይጸጽተኛል። እሺ አሁን እንፈልጋት። ወዴት እንፈልጋታለን? ራሷ ስትመጣ ነው እንጂ። የኪንጎ መስሪያ ቤት አንዴ የምትሰራው እና በፈጣጣው ልትሄጂ ነው? ምን ችግር አለው? ኧረ ሰውየው እኛንም አስሮ ያስቀምጠን እንዴ? በራሷ ጊዜ ስትመጣ ምን እንደምትፈልግና እኛ በምን በኩል ልንረዳት እንደምንችል እንጠይቃታለን። ከዛ ውጭ አይመለከተንም። ደግሞ በሰው ጉዳይ መዘዝ ውስጥ እንግባ እንዴ? ሰውየውን እኔ ላወራው ፈልጋለሁ። ማንን? ቦሳቸውን ነዋ። ኪንጎን እንደዛ አድርጎ ሲልከው ዝም አልኩት። ለኪንጎ ሲሆንማ ደም ስርሽ ሁሉ ይገታተራል። ነይ በእናትሽ አሁን ይድረግ። ቤዛ ኧረ ፍቅር ዛሬ እንዴት እዚህ ድረስ መጣሽ? መቼም ናፍቀሽኝ አይሆንም። ስራሽን ጠንቅቀሽ ታውቂያለሽ። ምንድን ነው እሱ? የምን ስራ? የማየ ቀለበት የት ነው ያለው? እኔ በምን አውቃለሁ? እኔን እየጠየቅሽ ነው? አዎ ቤዛ እየጠየቅኩሽ ነው። አንቺ ቤት ውስጥ ገብተሽ ነበር። እንደወጣሽ የማየ ቀለበቱ ጠፋለች። ከአንቺ ውጭ ማን ሊወስደው ይችላል? እኔ ምንም አውቀው ነገር የለም። በሰበቡ ወንድሜ ለማንገድ ከሆነ የመጣሽ በጣም ታሳፍራለሽ። እሺ አንተ ነው እንደስገባት ፍቅርዬ። አንተ ደግሞ ዞር በልልኝ። በይ ሌላ ነገር ሳይከተልሽ እንዲሁ እንዳማረብሽ ቀጥለሽ ውጪ። አልወጣም ቤዛ። ቀለበቱን አምጪው። አንቺ ስነ ስርዓት ይኖርሽ። ቆይ ዝም ስልሽ ይብስብሻል እንዴ? ዳና ያስወጣት። ነይ ፍቅር። እንዳትነካኝ ዳኒ። ወዴትም አልወጣም። አንቺ ቆይ ከስንት ጊዜ በኋላ ወደ ቤታችን መተሽ እንዴት የማየን ቀለበት ትሰርቂያለሽ? ምን ማድረግሽ ነው? ስለምን ቀለበት ነው የምታወሪ ፍቅር? እኔ ምንም አውቀው ነገር የለም አልኩሽ እኮ። እዛ ሂጂና ራስሽ ጣራሽን ጨርሽ እባክሽ። ቤዛ ታውቂያለሽ። ምን እያደረግሽ ነው? ምን ለማድረግ እየሞከርሽ ነው? ልቀቀኝ አንተ ደግሞ። እቺ ልጅ ሳላጠፋ ከዚህ ቤት አስወጣ ዳኒ። ወዴትም አልወጣም። የመጣሁት ቀለበቱን ልወስድ ነው። ቀለበቱን ስጭኝ አንቺ ሌባ። አልወጣም፣ ልቀቀኝ። ነይ እንውጣ። ፍቅር ነይ ውጭ። ሄሉዬ እስካሁን እዚህ ነህ? ታዲያ ወዴት እሄዳለሁ? ሄሉ ወደ ፈለክበት። እዚህ ከመጣው በኋላ ከህይወት ከወጣው በኋላ ወዴት እንደምትሄድ ጠፋብህ? አረ ስለፈጠረሽ ሄሉ እንዴ ተይና እስቲ እናውራና እንስማማ። ምልሽን እኮ የሰማሽኝ አይደለም። እስካሁንም የሰማ ይቆጨኛል። ወደ ፈለክበት መሄድ ትችላለህ። እኔ ሄለን ለአንተ እንቅፋት መሆን አልፈልግም። እርግጠኛ ነሽ ልሂድ? አዎ ሂድ። እያስፈራራኸኝ ነው አቤ? አይደለም እኮ ግን ደግሞ ከልብሽ እንዳልሆነ አውቃለሁ። የኔ ቆንጆ በጣም ነው እኮ የምወድሽ ታውቂ የለ? ቆይ እስከ መቼ እንድጠብቅ ፈልገ ነበረ? ቢገባ እኮ አንተ ያልነበርክባቸው ጊዜያቶች በቂ ነበሩ። አዎ አውቃለሁ ሄሉዬ፣ ነገሮችን ለማስተካከል እየሞከርኩኝ እኮ ነው። ቀላል ነገር ማድረግ እኮ ቀላል ነው በጣም። ግን ደግሞ እኔ ከሰው ሁሉ የተለየ
ተለቅ ያለ ነገር ነው ላንቺ ማድረግ የምፈልገው። አንቺ እኮ ሽማግሌ ልኮ እኮ አንቺ በጣም ቀላል ነገር እኮ ነው። ቀላል ቢሆንማ በተስፋ ባታስጠብቀኝ ነበር፣ ታደርገው ነበር አቤ። እባክሽ እኔን ላለመርዳት አትሞክሪ ሄሉ። እኔ እኮ ቀላል ነገርና ተራ ነገር ላለማድረግ እንጂ እኮ አንቺ ሳልወድሽ ቀርቼ አይደለም ሄሉ። እኔ በጣም ነው የማፈቅርሽ ታውቂያለሽ። ሄለ አንበብ ይሄ ወሮ በላ አይኑን በጨው አጥቦ ቄው ድረስ መጣ አይደል? ቆይ እኔ መስፍን አይደለሁም። ኧረ ቆይ እህቴ ዴቭ ምን ሆነ? ዴቭን ገለውታል ሲያወሩ ሰምቻቸዋለሁ። ምን? ቆይ ምንድን ነው የምታወሪው? ጃኒና አለልኝ እህቴ ገደሉት እኮ ዴቭን ገደሉት። አይሆንም፣ አያረጉትም። አድርገውታል እህቴ በቃ ዴቭ ሞቷል ዴቭ። አይሆንም፣ ዴቭ አይሞትም። ዴቭ መሞት የለበትም። ቆይ የት ነው ያለው? የአባዬ ትልቁ መጋዘን ውስጥ ነው፣ እዛ ነው የደበቁት። አንቺ እኔ እጎድሻለሁ እባክሽ አትሂጂ እህቴ። ዴቭ መሞት የለበትም። ዴቭ በፍጹም አይሞትም። ወይ መከሬ። እሺ አሁን የገባች ይባላል የት ጠፍታ ነው የሚባለው? ይሄን ያህል ምን የሚፈጠር ነው ተሳይወጣችሁ? እቺ ፍቅር ናታ። የፍቅር ተንኮል አይደለም ከቤት እንደው ከምድረ ገጽ ያጠፋም። እሱማ ልክ ነህ። በቃ እኔ ልመለስ። መጀመሪያውኑ መች መጣና ነው የምትሄደው? አንተ ግን ያማል እንዴ? ዳይመንድ ደግሞ አንዳንድ ጊዜ እየተረዳኝ እንጂ። በቃ ሂድ። መጀመሪያም እዚህ አልነበርክ። አዎ ልክ ነህ። ሀሳቤ ሁሉ እሷ ጋር ነው። ቅምጥልና ቤት ከተገናኙ ሌላ ነገር ነው የሚፈጠረው። ከዛ በፊት እኔ መሄድ አለብኝ። በቃ ስመለስ አገኛለሁ። በቃ ሂድ። እሺ ምን አባቴ ነው ማረከው? የት ብዬ ነው የምፈልጋት? ሮሚ ዳይመንድ ሮሚ ቆይ የት ጠፍተሽ ነው? የኔ ቅም በል በቃ አዎ፣ በሰበቡ አትጠቃቃ። ደህና ነኝ አለች አይደል? ደህና ነሽ በቃ አታስበው። አንተ ዝም በል። ይኸውልህ የጠየቀ ሰው የለም። ሮሚ የት ጠፍተሽ ነው? በጣም አስጨነቅሽኝ። ሰው ቤት ገብቼ ነበር። የት? ቆይ ለምን ከቤት ወጣሽ? ፍቅርና ሩታ ናቸው። የፍቅርን ስተው ሁሉንም ነገር ችዬ እየኖርኩ ነበር። ሩታና ትዬ ሲናገሩኝ ግን አልቻልኩም። ሁሉንም ነገር ትቼ ወጣሁ። ፍቅርን ትያት ጥሩ አድርጌ ያስደነብራታለሁ። ሻኪራ ምን ሆና ነው? እሷ ከፍቅር ጋር ከገጠመች መች ሌላ ሰው ትሰማለች ብለህ ነው አንተ? አረ ገደል መግባት ይችላሉ። ይኸውልሽ በአንቺ ከመጡብኝ ሻኪራም ኩኩሻም ሁሉንም አይናቸውን ነው ማጠፋለሁ። እሺ ጀግና በምላሱ ከፎከርክ መቼ አነሳ አንተ? ዝጋ አንተ በእናት አንተ ነህ ልጅቷን የምታሰቃያት። አንተ በር ላይ ከምትገተር አታስከብራት። ደግሞ ብዬ ከሴት ጋር ልጣላ እንዴ? ተው እስኪ። አረ እኔ መች ለእነሱ አንሳለሁ። የኔ ልብ የሰበረው የትዬ መደረብ ነው። ሁሉንም ነገር ችዬ አንገቴን ደፍቼ ልስራ ባልኩኝ እሳቸውም ለምን እነሱን ተናገርሽ ብሎ ተደረበው ሲናገሩኝ ጊዜ አልቻልኩም። አይ ሮማኒ እትዬ ከተናደዱ መች ለነገ ይላሉ። ደግሞ እኔ እናትሽ አይደለሁም ወይ? ብቆጣሽም አትነግሪኝም ብለውሻል። ይኸውልሽ ሮምዬ ካልተመቸሽ እኔ ጋር መምጣት ትችያለሽ። አሹንም ማማከር አይጠበቅብሽም እንዴ። ስራ ያለው እነሱ ጋር ብቻ ነው እንዴ? ከተማው እኮ ሰፊ ነው። እኔ ይኸውልሽ ተከብረሽ እንድትሰሪ ነው ማድረግሽ። አቤት አልቀረብህም። አንተ ማትረባ ደግሞ አፋለኝ ብለህ ታወራለህ እንዴ? ሮማንን እንኳን መጠበቅ ያቃተ ከንቱ ሰው እኮ ነው። ይኸውልህ ደግሞ ያቺን ሻኪራን ተጠንቀቂ። በሮማን ከመጣሽ በኮርና ብዬ ከልቤ ነው ማውጣሽ በላትሽ። ተው ለኔ ብላችሁ ከሰው እንዳትጣሉ። ግን ዳይመንድ በጣም ነው ማመሰግነው። አሹ አንተንም እናንተ ባትኖሩ ኖሮ ምን ይውጠኝ ነበር? እንዴ የምን ምስጋና ነው? እኔ እኮ ዳይመንድ ነኝ። እንኳን አይደለም አንቺንና አሹን እንኳን ቀና ብሎ ሰው ሳይው ደስ አይለኝም። ለምንድን ነው ብቻሽን እንደሆንሽ ሰው እንደሌለው የምታስቢው? እኔ ያለው እኮ ማንም እንደሌለኝስ የታወቀ ነው። ግን ፈጣሪ ይሄንን አይቶ ከቤተሰብ የተሻሉ ሁለት ወንድሞችን ሰጥቶኛል። ተመስገን። ወንድም? አዎ ወንድም። ተበልታል አሹቲ። ቤቤ ሌላ ዝምድና ሳትቆጥሪ እንሂድ። ቻለው እንግዲህ ጥሎባል፣ መቼስ አዞባል። ምን ነው አጠፋው እንዴ? በትልቁ ነው አሹን ወንድሜ አይከብድም ነው። ይኸውልሽ አሁን እንግዲህ ንጭንጩን ቻዩ እና አይደላችሁም እንዴ? እሱማ ነን ቀመመው። ግን ደግሞ አሹ ያው አሹ ምን ሮሚ ደግሞ አሁን እንደገና እሱን ላስረዳሽ። ይኸውልሽ አሁን እዚህ ከቆየሽ ተመልሶ መምጣቱ አይቀርም። ስለዚህ ተከታዩና እሱ ይነግርሻል። እሺ በቃ ሰላም ዋል። እሺ እኔ ቅም ቻው ቻው።
አሹቲ ቻለው እንግዲህ ወንድሜ። ቆይ ምንድን ነው አደይ ስልክሽ የማይሰራው? ወይ ፈጣሪ እባክህ አደይን ጠብቃት። ማን ነው? ግቡ። ለሊ ማዘሯ እኮ ወደ ቤት ሄደች። ወይ እኔ ደግሞ እኮ እዚህ ትኖራለች ብዬ ነበር። ማዘሯ አለች ብለህ ነው እንጂ ልትመጣ አላሰብክም ነበር ማለት ነው? አይ እንደዛማ አይደለም። ታዲያ እንዴት ነው ገና ከመምጣት? ቤኪ ግን ሰሞኑን በቃ ተው በቃ ይኸውልሽ ሳልስምሽ ስለተቀመጥኩ ነው። አውቃለሁ እኮ በጣም ናፍቄሻለሁ፣ ግን ናፍቀኸኛል ነው እንጂ ይባላል። ዝም ብሎ መንጫነጫ አያስፈልግም። እንድነግርህ አትጠብቀኝ። ሳልነግርህ ልትረዳኝ ይገባል። መናገርም አለብሽ። እንዴት አትነግሪኝም? አሁን ነው ደስ አይ አልመጣም። ቅድም ስትገባ ነበር የጠበቅኩት። አሁንማ ተው። አሁን ነው ቅድም ስገባ ምን ልዩነት አለው? በጣም ብዙ ልዩነት አለው እንጂ ጠብቄ ነበር እኮ። አንተ ግን ገና ከመምጣት የማዘሯን አለመኖር ነው ያየው። አሁን እኔ ካንተ ጋር መጨቃጨቅ አልፈልግም። ለራሴ አይደ ስልክ አልሰራም ብሎኝ በጣም ተጨንቄያለሁ። ማን ነው? ይግቡ። ዶክተር ማማ ዴና እንዴት ነህ ዶክተር? ይመስገናል። ቁጭ በል። ችግር አለ እንዴ ዶክተር? አይ የለም፣ በዚህ አጋጣሚ በዚህ ያለፍኩ ነበርና ላያችሁ መጣ። እንዴት ነው ነገሩ? ዝም ብለህ ከመንገድ እየመጣ ለሊ መጠየቅ ጀመርክ? አረ እንደዛ አይደለም። ቢሆንስ ምን አስቀና? ዶክተር እኮ ባለውለታዬ ነው። ስለ አደይ ለመጠየቅ ነበር የመጣሁት። ደህና ናት ለሊ? ወይ ዶክተር አደይን እኮ እኔም ላገኛት አልቻልኩም። ምን ይሻላል ለሊ? በጣም በተደጋጋሚ ስልኩ ላይ ደውዬ ስላልሰራልኝ እኮ ነው ወዳንቺ መጣሁት። አላውቅም ዶክተር፣ እኔ በጣም ተጨንቄያለሁ። እና ምን የሚያስጨንቅ ነገር አለ ዶክተር? መቼም ይላንት አልነግርህም። ያው ገጠር ነው ያለችው፣ ስልኳ ዘግቶ ምናምን ሊሆን ይችላል። እሱ ነው ልክ ነህ ቤኪ፣ እንደዛ ነው የሚሆነው። ደህና እንደሆነች ተስፋ አደርጋለሁ ለሊ። አዲስ ነገር ካለ ደውልሽ አሳውቂ። በቃ እኔ ልሂድ። ትንሽ አቆይም ዶክተር? አይ አልቆይም፣ ልሂድ። ምንድን ነው የሚያስቅ? ያው የአደይ ጉዳይ ስራውን አስትቶ እዚህ ድረስ ያስመጣው ጀመር። ይሄ ነገር ግን ለጤና ያርግላቸው። ወይ ቤኪ ደግሞ ዶክተር እኮ ለሰው ሀሳቢና በጣም ጥሩ ሰው ስለሆነ ነው። እሺ አሁን ማን ነው ጉዳይ ብሎ ላንተ የሚያስብልህ? እሱንስ ተይው ብቻ ከጀርባው ሌላ ነገር እንዳይኖር እንጂ ሌላ ምን ችግር የለው። ዳኒ ልቀቀኝ! ምን እያደረክ ነው? የትም ለማደርሽው አትወራጭ ዝም ብለሽ። ዳኒ እጄን እያሳመምከኝ ነው፣ ልቀቀኝ! ደግሞ ያቺ ቤዛ ንገራት፣ መቼም እንደማልፋታት በደንብ አድርገህ ንገራት። እህቴ ላይ ደግሞ እንደዚህ ማለት ጀመርሽ? ሰሚኛለሽ? ስለ እህቴ አንድ ነገር ስታወሪ እንዳልሰማሽ ካሁን በኋላ። ዳኒ እጄን እያሳመምከኝ ነው፣ ልቀቀኝ! አትወራጭ ባክሽ። በክብር ላናገርሽ ሞክሬያለሁ። አንቺ ግን ክብር ሊወድልሽ አልቻለም። የነቀጠቅሽን ያሳይሽ። አሁን ግን ክብር ካልወደደልሽ ነገሩን በጉልበት አደርገዋለሽ። ነይ ወደዚያው። ልጅቷን እያስገደዳት ነው እንዴ? ወይኔ ምንድነው ማድረግ ያለብኝ? ልቀቃት ብያለሁ፣ ልቀቃት። አንቺ ደግሞ ማነሽ? ስለ ማንነቴ ጠይቀህ የለም። ልቀቃት ብያለሁ፣ ልቀቃት። ሴትዮ እብድ ነሽ እንዴ? አዎ እብድ ነኝ። ልቀቃት፣ ያለበለዚያ ፈነክትሃለሁ። አረ ይኸው የምትጠቅሚ ሰው መስላሻለሽ። ከፈለግሽ ሰጃት እሸጥልሻለሁ። ከፈለግሽ ልቀቀኝ። ወደዛ ተመልሰሽ ቴሌ ጣትሽ እንዳትጠቁሚሽ። አይ ካልሽ ግን ጣትሽን ነው የምቆርጥልሽ። ሰማሽኝ አይደል? ለምንድን ነው እንደዚህ የሚያደርግሽ? ምንሽ ነው ልጁ? ምንም አይደለም። አመሰግናለሁ። ወዴት ነሽ? እሺ ልሸኝሽ? አይ አያስፈልግም። ማለቴ ስላገሽኝ በጣም አመሰግናለሁ። ግን ትንሽ ብትቆይና ምን አለበት አንቺንም የምረዳሽ ነገር ካለ ብለሽ ብትጠይቅኝ። ለነገሩ አይፈረድብሽም። ሰው ሁሉ እንዳንቺ ናቸው። ማንም ሰው ዞር ብሎ እንኳን ማያኝ የለም። ለነገሩ አታቂኝ። አምላኬ እንዴት ነሽ ሩታ? ቆይ እንዴት እዚህ ምን ልሰራ መጣ? ማለቴ ይሄን ቦታ ታስታውሰዋለህ? ይሄ ቦታ የለሊ ቤት? አዎ፣ ለመጀመሪያ ጊዜ እኮ እዚህ የተገናኘ ነው። ብዙም አላስታውስም ሩታ። ወደ ውስጥ ነሽ መሰለኝ። በቃ እኔ ልሂድ። አይ አትሂድ። ለምን? ወይኔ ዶክተር፣ ምን አለበት ትንሽ ብትጠብቀኝ። ለሊ ጋር ልግባና ስለ አዲስ ነገር ካለ ጠይቀህ ተመልሼ አንተ ጋር እመጣለሁ። እኔ ጋር መምጣቱ ደግሞ ለምን አስፈለገ? እዚህ ቁጭ ብዬ አንቺ የምጠብቅበት ምክንያት ምንድን ነው? ምክንያቱም ከለሊ በኋላ አንተ ጋር እመጣለሁ ብዬ አስቤ ስለነበር። ስለዚህ አብረን እንሂድ። እኔ ጋር ምን አለ? አንተ ጋር እንዴ? እውነት ግን እኮ ነው። ቆይ አንተ ጋር ምን አለ ዶክተር? እኔኑ መልሰሽ እየጠየቅሽ ነው ሩት?
ግራ አታጋቢኝ እንጂ አንቺ እንደሆነ ለይቶልሻል። በቃ ቻው። ግን ዶክተር ምን ሩታ እመጣለሁ። እሺ ይኸውልሽ ምክንያት ሳይኖርሽ መምጣት አይጠበቅብሽም። እሺ ሰላም። ምንም ምክንያት ሳይኖርሽ እኔ ጋር መምጣት አይጠበቅብሽም። እንዳንተ አይነት ጉረኛ ሰው አይቻላል። ከዛማች አትናገረኝም መሰለሽ? የሌለ ነው የደበረኝ ብታይ። አንቺስ ምን ብለሽ ዳይመንድን ትፈነክቻለሽ? የቅምጥል ነው እንደሚገርምሽ። እኔም በሰዓቱ በሰማና ባገኝሽ በቀጣውሽ ነበር እንዴ። ያንን መስኪን ልጅ ፈንክተሹ ዝም መልሽ ይመስልሻል እንዴ? አትገርምሽም? ማዘሯ ደግሞ እኮ ደህና ስራ ሰርቶ እንደመጣ ሰው ታወራለች። በሉ እናንተም ካበራችሁብኝማ እኔ ልሂድ በቃ። ወዴት ነው የምትሄጂው? ያችን ቤቴን እባክሽ ልፈልጋትና ይዣ ልምጣ። እሺ ይዘሻል። ቤቲ ነው ያለችው? አዎ ማዘሯ ቤቲ ነው ያልኩት። ብታይ ኩኩሻና ቤቲ በደንብ ነው የተስማሙት። ደግሞ አይምሮ ሁሉ ያለሱ አይሰራም። በቃ አታያትም እንዴት እንደምታስብላት? እሱማ እያየው ነው። ምን ተፈጥሮ ነው? ከአንቺ ጋር ተግባባችሁ እንዴ? ማዘሯ ልጅቷ እኔ እንዳሰብኩት ኪንጎ ማሳደድ ሳይሆን ስራዋ በስራዋ የሚረዳ ሰው ነው የምትፈልገው። እንዴት? ቦሳቸው በጣም አደገኛ ሰው ነው። ድርጅታቸው ውስጥ ደግሞ በጣም ብዙ ወንጀል ይሰራል። እሱን ወንጀል የሚያጋልጥ ሰው ካለ ደግሞ ይገደላል። ወይ እውነትሽን ነው ቅምጥሌ? አዎ ማዘሯ። ኪንጎ ተርፏል በኛ። እግዚኦ ምን አይነት ዘመን ላይ ደረሰ ባክሽ። ለዚህ ነው ኪንጎን ባለፈው እንደዛ ያደረጉት። አዎ ማዘሯ እነሱ ናቸው። እኔ እኮ ኪንጎ ጋር በተደጋጋሚ ስትደውልና ስትፈልገው ላስቀይማት ነበር። ለካ እሷ የፈለገችው እንዲረዳት ብቻ ነው። ልጅቷ ለራሷ ሌላ መከራ ውስጥ ነች። ውይ የኔ ምስኪን የኔ እናት፣ የሰውንማ ፍላጎት ሳትረጂ ምን ብለሽ ትፈርጃለሽ? ቅምጥሌ እስቲ ይዘሻት ነይ፣ እኔ ላናግራት። ውይ የኔ እናት ተጨንቃ እኮ ነው የሚሆነው። እኔ በወጣትነቴ ስንት መከራ እንዳየው ባየሽ። እሷም እኮ እንደኔ ሆና ይሆናል። እሱን አላውቅም። ኩኩሻ ግን ካገኘቻት ይዛት ትመጣለች ማዘሯ። ቆይ ግን አንቺ ሳታውቂያት እንዴት ነው እንደዚህ የምትንሰፈሰፊልን? ምን ላርግ ቅምጥሌ፣ ሴት ልጅ ስትገፋና ስትበደል ማየት ያሳለፍኩትን ጊዜ ያስታውሰኛል። ገንዘብ ኖሯቸው ሕሊና ያሌላቸው ስንት ወንዶች አውቃለሁ መሰለሽ። ታዲያ እኔ ላይ የደረሰ በደል እሷ ላይ እንዲደርስ አልፈቅድም። ያለ ተማራጭ ስራውን መተው ነው። ገንዘብ የሚቸግራት ከሆነ ደግሞ እኛ ጋር መሆን ትችላለች። ለእሷ መድኃኒቷ ገንዘብ ሳይሆን ሰው ነው የሚያስፈልጋት። አይዞሽ የሚላት ሰው። ያም እየመጣ ሲያስፈራራት በትንሽዬ ልቧ ይህን ጊዜ ምን ያደርጉኛል፣ ምን ይሆን እያለች ታስብ ይሆናል። አረ ማዘሯ ተረጋጊ። ልጅቷን እኮ አታውቂያትም። እንደምታውቂያት ሰው ተንሰፈሰፍሽላት ወይስ ከዚህ በፊት ትተዋወቃላችሁ? እንዴ ባላውቃትስ እየነገራችሁኝ? ይኸውልሽ ይልቅስ ሂጂና ይዘሻት ነይ። እኔ ያዋራታለሁ አንድ ነገር ሳያደርጓት ድረሽ። ማዘሯ ግን ታድለሽ። ምን አይነት ልብ ነው ያለሽ? ምን አለ እኔም እንዳንቺ አይነት ልብ ቢኖረኝ። የኔ ተከራካሪ ናት። ለዚህ እኮ ነው ወድ ወይ ጉድ! ያችን መጣው ብላ ሄዳ ቀረች። ልጆች ሁሉ ምን ሆነዋል? ቤቱን ባዶ ሆነ። አረ ስለ ልጆቼ ማንም ይነግረኝ። እኔ በጭንቀት ልሞት ነው። ማንም እንደዚህ ሆኖ የሚለኝ የለም። ቤቱን ባዶ ሆኗል። አረ ምን ይሻለኛል? እትዬ አሹ መጣ? አዎ መተናል። እትዬ ይዛት መጣህ እንዴ? ሮማን ነይ እስቲ ቁጭ በይ። ነይ ቁጭ በይ። ና አንተም ቁጭ በይ። ሮማኔ ምን በድዬሽ ነው? ምን አስቀየምኩሽ? ምን ነው ልጄ? ምን ነው የበደልኳችሁ ነገር አለ እንዴ? የምን ጩኸት ነው የምሰማው? አንተ ምንድን ነው ብርሃን ሜዳ ለሜዳ እየሮጠች የምትጮኸው? ስማ አንተን እኮ ነው። ምንድን ነው የተፈጠረው? ልጁ ሞተ። ምን? አዎ ልጁ ሞተ።
ጉዴ! ሄታሙ አይደል እንደ ቤቱ አይተኛም። እዚህ ምን ይሰራል? ሰሚ አሉ አንቺን እኮ ነው ቻኔን እንዳይወራጃል እና ከአንቺ ውጪ እዚህ አንቺ የሚባል አለ ነው ወይስ ወንድነትሽን አምነሽ? ምንድነው እንደዚህ ንጥር ውጥር የሚያደርግሽ? እኔ ከአንተ ጋር ትርፍ ወሬ አላወራም። በእናትህ የጨረስን መሰለኝ። ኧረ እባክሽ ጨረስን እንዴ? እንደዚህ አናቴን ብለሽ የልጅነት ትውስቴን አጥፍተሽ ጨረስን ስትይ ትንሽ አይሰቀጥጥሽም እንዴ? አይገርምሽም? ገና መች ጀመርን። እኔ ከአንተ ጋር እዚህ ቆሜ የምለፋደድበት ማለት ነው ሞራሉም የለኝም። እሺ በእናትህ ሞራሉም የለሽም? አይገርምሽም? አልለፋደድም ትላለች። እሱ ስትገረፊ ታወሪዋለሽ። እሺ እንደዚህ በርግደሽ የልጅነት ትውስቴን አጥፍተሽ በተከበርኩበት ሰፈር ላይ አዋርደሽኝማ አልፋታሽም። ነይ ወደ አለልኝ። ቤት ነው ያለው? ንገረኝ። ቤት ነው ያለው? ንገረኝ። ተናገር እንጂ ቤት ነው። አዝናለሁ አደይኒ። ዴቭ ሞቷል። አይሆንም፣ ዴቭ አይሞትም። አትቀልጥም። አይሆንም፣ ዴቭ አይሞትም። ይኸውልህ በእኔ ምክንያት ነው የሆነ። ዴቭ መሞት የለበትም። አይሞትም። ዴቭ አይሞትም። መሞቶች ደርሷል። ለምንድን ነው ይሄ ጥቁር መኪና የሚከታተለኝ? አቤት ዛሬ ከያዙኝ አይለቁኝም፣ ያልቅልኛል። ቤቲ ለምንድን ነው የምሮጠው? ቤቲ ወይኔ ጉዴ! ወይኔ የሆነ ቤት የሚል ድምፅ ሰማሁ ልበል። ቤቲ